ስሜ ቤተልሔም ይባላል። እኔ ስጠብቅ የነበረው የሆነ ሚራክል ምናምን ተደርጎልኝ መጥቼ መሰክር ምናምን ነበር ሳስበ የነበረውና ከዛ እናቴ ዞር አለችና አትመሰክሪም ስትለኝ ምንድነው ምናምን ብዬ ሳስብ ሰላም ለካ ተሰጥቶኛል ማለት ቁስም ምንም ፎቅም መኪናም ቤትም በአለም ላይ አለ የሚባለው ሀብት ሁሉ ሰላም ሲኖር ብቻ ነው ደስ የሚለውና ለካ ዋናው ተሰጥቶኛል። ለካ ዋናው ምስክርነቴ እሱ ነው። እውነት ነው። መንፈስ ቅዱስ ነው ያስነሳኝ በእናቴ ተጠቅሞ። ምንድነው እዚህ ጉባኤ ከመምጣቴ በፊት ምንም ሰላም አልነበረኝም። ያው በህይወቴ ውስጥ ከሆነው ነገር የተነሳ ብዙ ንብረት ብዙ ያው አርብ ዕለት ተናግሬያለሁ ከመጥፋቱ የተነሳ እግዚአብሔር ግን ሰላምን ሰጠኝ። ማንንም ኢየሱሳችን ምንድነው ያለው? ኢየሱሳችን ምንድነው ያለው? እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም ማለት በምድር ላይ ያለው ኮተት ማለት ነው። ስለዚህ ከሁሉ የበለጠውን ኢየሱስ ተሰጥቶኛል። አርፍ ያለው በቃ ደስ ይለኛል። አሁን ከልጆቼ ጋር ህብረት ሳደርግ ደስ ይለኛል። ከእናቴ ጋር ህብረት ሳደርግ ደስ ይለኛል። ስወጣ ሰው ሳገኝ ደስ ይለኛል። ከዛ በፊት ግን ከዛሬ ሳምንት በፊት ግን ብትጠይቁኝ ምንም ነገር እህቴ ከስዊዘርላንድ ደውላልኝ ነበር የዛኔ አርብ ማታ ወይ ቅዳሜ ማታ መሰለኝ ነው። ከዛ በፊትና ምንድነው የሚያስደስትሽ ምናምን ነገር አሉኝ ደውለው። ምንም አያስደስተኝም። በቃ እኔ ምንም ቢሰጠኝ አያስደስተኝም። በቃ ጸልዩልኝ እኔ ያላቀላችሁም ጸልዩልኝ እኔ ያልኳቸውና ይሄን ያረጋው እግዚአብሔር ነው። ክብሩን እሱ ይውሰድ። ጌታ ኢየሱስን አመስግኑልኝ። የምር እግዚአብሔርን አይቼዋለሁ በዚህ ቤት የምር አይቼዋለሁ እና እግዚአብሔር ደርሶልኛል። በጣም ደርሶልኛል። እውነት ሰላም አግኝቻለሁ። ትክክለኛ እለው ነበር ጌታ ምንድነው ችግሬ እንዴ? ንብረት ነው የጠፋው? እሺ ይመለስ። ራሴን ጠይቀዋለሁ። እሺ የጠፋው ነገር ተመለሰ። ደስተኛ ትሆኛለሽ? አልሆንም። እሺ ምንድነው ደስተኛ የሚያረግሽ? እኔ እንጃ አላውቅም። የእግዚአብሔር ቤት ብቻ ነው። ያንን ደግሞ እግዚአብሔር መለሰልኝ አደረገው። በቃ ከዚህ በላይ ለኔ ምንም ነገር የለም። ትልቅ ሰላም አለ። እናቴም ደግሞ እግዚአብሔር እንደተናገረው ያው ተናግሮ ነበረ ማለት ምንድነው ክርስቲያን ናት ስትለኝ አይ እንደውም የቸርች ነው የምታገለግለው የቸርች ሽማግሌ ናት ብዬ ነበርና አይ አይደለም የዘር ይሄ አምልኮን የለመደ በሽታን በየበዓሉ የሚያመው የተባለ ጊዜ ማለት ነው። ከዛ ሄጄ ነገርኳት። በንጋታው ደህና ናት እግዚአብሔር ይመስገን በጣም ተዋላሁን አዎ ያችታለች ማሚ ነይ እስቲ ነይ። በጣም ነው የተገዳደረኝ። በጣም ነው የሚያመኝ። አንድ ቀን ደህና ይሆናለሁ፣ አንድ ቀን ደግሞ እንደገና ሌላ እና 3 አመት ሆኖኛል። ባለቤቴ እንደሞተ ነው የጀመረኝ። ይሄው ስቲል እስከዛሬ ያመኛል። እኔ ጋታው ተሻለ። እንደገና ደግሞ በ3ኛ ቀን ሌላ ነገር ውስጥ ገባውና ያው እግዚአብሔርን እያመሰገንኩ ፈቃድ ይሁን እያልኩ እያለፍኩበት ነው። እንግዲህ ዛሬ አይሻገርም። እሷ ዝም ስትል የአእምሮ ፈውስ ማግኘት ቀላል አይደለም። መስክሪ ሰላም አግኝተሻል ብያት ነው። አሁን ለውጥ አለ ከአርብ በኋላ? አዎ ሰላም አግኝታለች። እሷ ስትበሳጭ እኔም አዝናለሁ። ትበሳጭ ነበር? አዎ በጣም በቃ ምንም አያረካትም። ያው ከሆነባት ብዙ ሁኔታዎች የተነሳ ብዙ ብቻ ለሷ የማይገባ በዚህ እድሜ የማይመጥናት ተግዳሮት ውስጥ አልፋለች እና እሱም ያሳዝነኛል። ብዙ ነገር አለ ተግዳሮት በእኔም ህይወት የሚያልፈው በዚህ 3 አመት ውስጥ። እግዚአብሔር የተባረከ ይሁን። እየረዳኝ ግን ዛሬ እንደርሰናል በእግዚአብሔር እርዳታ። እግዚአብሔር ብዙ ምርኮ ይሰጥሻል። አሜን። በጣም በህይወታችሁ መጠንቀቅ ያለባችሁ ነገር በተለይ መንፈሳዊ ስራ ንክኪ ውስጥ ያላችሁ ሰዎች ከቅባት ጋር አትጋጩ። ሴንሲቲቭ ከሆነ ነገር ጋር አትጋጩ። አንዳንድ ነገሮች ቆላልፈውን ነው የሚሄዱት። አይታችኋል? ፍሬን የበጠሰ ሲኖትራክ ወይ ተሳቢ መኪና የሚገጨው ነገር በጣም ብዙ ነው እና ብዙ ነገር አበላሽቶ ነው የሚሄደው። በላይፋችሁ ላይ ምንም ነገር ሲፈጠር በተለይ መንፈሳዊ ነገር ከሆነ ውጡበት፣ አትግቡበት፣ አታብቁት። አፋችሁን ጠብቁ፣ እንትናችሁን ጠብቁ፣ ህይወታችሁን ጠብቁ። እግዚአብሔር በሁሉ ነገር አዋቂ ስለሆነ ማለት አሜን ነው ወይ? ዛሬም አውጃለሁ በኢየሱስ ስም የተያዘ ነገራችሁ ይለቀቃል። ሰላማችሁ ይመለሳል። ሲጃችሁን ራሳችሁን አድርጉና ምርኮዬ ተመለሰ በሎ። የሆነ ሰው አይምሮ ሲፈወሳ ያለው ድገሙት። ምርኮዬ ተመለሰ በሎ። አሁንም
የሆነ ሰው ልብ ሲፈወሳ ያለው ድገሙና ምርኮ የተመለሰ በሎ ጨምሩና ተናገሩ። የሆነ ሰው በር ሲከፈታ ያለው በኢየሱስ ስም ምርኳችሁ ተመለሰ። ይህንን ቪዲዮ የምትመለከቱ ሪቪልድን ቲቪ የምትመለከቱ ልክ እንደ እህቴ ቤቲ አይምሯችሁ የተጎዳ ትላንት የነበራችሁ ዛሬ ያጣችሁ አውጃለሁ በኢየሱስ ስም የትኛውም አይነት ውሳኔያችሁ አሁን በመንፈስ ቅዱስ የተቀየረ ይሆን። አሁን በመንፈስ ቅዱስ ኃይል የተቀየረ ይሆን። አሁን በመንፈስ ቅዱስ ኃይል የተቀየረ ይሆን። ከኔ ህይወት መማር ያለባቸው እውነት ነው። ማግኘት አለ፣ ማጣት አለ። ግን በዛ ውስጥ ማለት እኔ ያየሁት ነገር ምንድነው? እግዚአብሔርን ምን ያህል ወደዋለሁ ወይ የሚለውን ነገር ነው ያየሁት። ለምን ክጀው ከደረሰብኝ ነገር የተነሳ ክጀው በቃ አላቀህም ብዬ አለመሄዴ ኦኬ ወደዋለሁ ማለት ነው እንደ ኢየሱስን እንድል አድርጎኛል። ማለት እያመመኝም ራሱ ጋር ነው ዞሬ የሚሄደው ማለት በቃ ልለየው አልፈለኩም ያንን ኢየሱስን ማለት ነው። በልጅነት የተከተልኩትን ኢየሱስን ልለየው አልፈለኩምና ምለው ምንድነው በማግኘት ውስጥ አለ፣ በማጣት ውስጥ አለ። ኢየሱስ ሁሌም አለ ማለት በቃ በዛ አይገመትም። የኛ ኢየሱስ ማለት ያሳፍራል እኮ አሁን እንደዛ አንተ እግዚአብሔር አይደለህም አይደለ? ኢዮብን ሰድበው ሙት አይደለ ያለችው ሚስቱ። ከዛስ አገኘ እኮ ያምርኮ ተመለሰለት እኮ። ያሳፍር ነበረ ቢሰድበው ኖሮ። እኔ አሁን ማለት በራሴ በህይወቴ ገባኝ ብዙ ነገር ነው ሀፕን ያረጋብኝ፣ በጣም ብዙ ነገር ማለት ነው። ማንንም ሰው ሊቋቋመው የማይችለው ማለት አይመስልም። ብዙ ነገር ደርሷል። ግን እግዚአብሔር እጄን ይዞ አሻገረኝ። እኔ በሰዓቱ ያልኩት ምንድነው? ጌታ ሆይ እኔ አቅም የለኝም፣ በቃ እየሰመጥኩ ነው ያለሁት፣ በቃ ቶሎናና እጄን በቃ አውጣኝ አይደል ጴጥሮስ ያለው። እየሰመጥኩ ነው አይደል ያለው። እየሰመጥኩ ነበርና ና ያዘኝ። እኔ አላቅልህም፣ በየመንገዱ ሲሄድ አላቅልህም፣ ጌታ ሆይ አላቅልህም፣ በቃ ድረስልኝ ፍጠንና እያልኩ። ስለዚህ ለተጨነቃችሁ ሁሉ፣ ግራ ለገባችሁ ሁሉ ኢየሱስ ይድረስላችሁ። ሌላ ማንም ሊደርስ አይችልም። እናት ሊደርስ አይችል፣ አባት ሊደርስ አይችል፣ እህት ወንድም አለኝ የምንለው ሁሉ ሊደርስ አይችልም። ግን ኢየሱስ ይደርሳል በጊዜውና በሰዓቱ፣ በእኛ ቀጠሮ ሳይሆን በራሱ ቀጠሮ። ይሄንን ነው ማለት